በረካ ማለት በትንሽ ነገር ብዙ ስራ መስራት ማለት ነው። ያን በረካ ከነሳብህ ግን አንተ ራስህ የሃያ ሰው ምግብ ትበላለህ። ሆድህ አይጠግብም፣ አይሞላም። ምክንያቱም ያለ በረካ ነው። ገንዘቡም እንደዚሁ አለቀ እያልክ ስትሰቃይ ዲፕሬሽን ትገባለህ። ዲፕሬሽን ወደ ሃይፐርቴንሽንና ወደ ዳያቤት ይመራሃል። خلاص በራስህ በገዛ እጅ ማለት ነው። بما كسبت يداك وان الله ليس بظلام للعبيد። ሁላችን ራሳችን እናውቃለን። ከመስጊድ አትጥፉ። ከአመት ሙሉ ይቀጥል ብዙ ምን ሰራው ስራ አለ። አሁን መጣህ በሰው የሚሰራ ነው። አንተ ከሌለህ እንዴት ይሆናል? አሁን እዚህ ያለው ራሱ ሰው ፕሮግራም እንደደፈበት ምንል የተለያየ ችሎታ ያለው አለ። እናንተ ችግር ነው የገንዘብ ችግር የለም እሱ አይደለም። ግን ማን ማናጅ አድርገው ማን ደፍሮ ያመጣል እዚህ ገንዘብ? ብዙ ገንዘብ እኮ ባከነ፣ ብዙ ገንዘብ ባከነ። ለኪን ቁጭ ብሎ የሚያስበው ምንድነው? ገና ገንዘቡ ሲመጣ በሆነ አካባቢ ሲላክ ገንዘቡ እዛ የሚሄዱ ሰዎች ሌላ ነገር ነው የሚያስቡት። ቁጭ ብሎ መኪና መግዛት ይፈልጋል፣ ቤት መግዛት ይፈልጋል። አላህ እንደዛ ካሰብክ አይቀበልህም። ሁሉም መኪና ይገዛል፣ ቤት ይገዛል፣ ግን በጀማዓ መሆን አለበት እንጂ ቁጭ ብሎ የሚያስበው ገንዘቡን ሲያዩ ብዙ ነው ሳይሰጠው ምን ሳይለው እንደዚህ የተባለ በገንዘብ ባክኗል እኮ ብዙ ገንዘብ ባክኗል። ብዙ እኛ የምንፈልገው አሁን ያለን ገንዘብ ይሄ ነው፣ ችግራችን ይሄ ነው። አንሷል ወንድሞች አሉ በዓለም ዙሪያ፣ ከዓለም ዙሪያ እናመጣዋለን ገንዘቡ ከየዓለሙ። ግን ፕሮግራሙ ይታይ መጀመሪያ ውጤቱ ይነገር። እንደዚህ ነግራችሁ አሁን አሁን ካናዳ ሆነ አሜሪካ ሆነ የሚያዳምጣል፣ አረብ ዓለም ነው ዩሮፕን የሚያዳምጣል። አንዳንዴ ይደውሉኛል ሲቋረጥ ምን ሆኖ ነው የተቋረጠው ይላሉ። ዛሬ እነዛ ጋር እንሄዳለን። ውጤቱ ታያ ይሄውና ይሄን ችግር አቃለንዳ። እስካሁን ከመጣው ገንዘብ በዛ አይነት መልኩ አልቀረበም። በትንሽ ነው ያን እዚህ ላይ ያለው ሳይሆን ውጭ ላለው ለአረቦች ነበር። በአረባንም ገንዘብ ትርፍ ስላለ ወሃከዛ